ኦኬ ሁሉንም ነገር እነግርሃለሁ ግን ይሄ ነገር ወንድሜ እንዳያውቅ ከኔ የምፈልገው መረጃ በሙሉ እነግርሃለሁ ትምህርት ቤት ከገባን በኋላ ውጤት ምናምን ሲበላሽብኝ እሱ ጋር ነው የሚሄደው ይሄኛ ሶስተኛ ላይ ያለው ደግሞ እሱም ስለሚወደኝ እኔ ማወቅ ይወዳሉ ይቀርብ አንዳንድ የሚጎልኝ ነገር በሙሉ ያድርግልኛል አይምሮሽ ይጎዳል እናጣራ ደረስንባቸው መረጃዎች አሉ ምናልባት እኛም ጥንቃቄ ወሰድንበት ነገር ነው ይሄ ሌላ ጭቅጭቅ ውስጥ ምናምን ግብግብ ፈጥረን ጣለን ምናምን እንድንል ፈልገን ነው ለምን አሁን አትይኝ ለምን ትኛለሽ ተረጋጉ ብዙ መረጃ አለኝ ላሳይሽ እችላለሁ ምናልባት ይሄ ፎቶ በጣም ተቀራርባችሁ የዩኒቨርሲቲ መግቢያ ጋር ተሳሳማለ ፍቅረኛሽ ነው ሰላም ወንድም እሺ ሰላም ነው አለን ምን እግር ጣላችሁ መታወቅ እንችላለን መጀመሪያ ማን ነው እኔ አቶ ታደሰ እባላለሁ አቶ ታደሰ እኔ ያው ጋዜጠኛ ነኝ ግን እዚህ ቤት ውስጥ ሁለት ብቻ እንደሚኖሩ ነበር የነገሩኝ እኔ ብዙ ጊዜ እዚህ አልኖርም ለዛ ነው እንደዛ ያለው ስለናንተ ከዚህ በፊት ሰምቻለሁ አይ ቲንክ እኛ እዚህ ሰፈር ውስጥ ሰሞኑን አንዳንድ ችግሮች ስላሉ እነሱን ለመፍታት ነው የመጣነውና ዘረፋ ምናምን የሚሰሩ ሰዎች አሉ ተደራጅተውና እናት ደግሞ እንደዛም ጀመሩ እንደዚህ አካባቢ አይደለም እንዴ ብዙ ጊዜ እኔ እዚህ አካባቢ አልኖርም በስራ ምናምን ምክንያት ብዙ ቦታዎች ነው የምሆነው ብዙ ቤቶች አሉ እንዴ ቤቶች ሳይሆን ድርጅቶች አሉኝ ወደዛ ነው የሚሄደው ወደ ተለያዩ ከአዲስ አበባ ወጣ አላሉ ብዙ ጊዜ ጥሩ ነው ያለ ሀብትና ግን አሁን የምትኖርበት ቤት ትንሽ ግራ ያጋባል እቺን ዝም ብዬ ነው ለጊዜያዊ ነው እዚህ የገዛኋት ያው ልጆቹም ትምህርት ምናምን ስላላቸው ማለት እህቶቼ እዚህ ስለሚማሩ ለነሱ ብዬ ነው እቺን እንትን ያልኳት ያው ትምህርት እንደጨረሱ ከዚህ ስለምንሄድ ወዴት ነው የምትሄዱት ወደ ተሻለ ቦታ እንሄዳለን ያው እኔም እነሱም ትምህርታቸውን እስኪጨርሱና እኔም ስራዬን እስክጨርስ ነው እዚህ ቆየሁት ግን ምን ችግር ተፈጥሮ ነው እዚህ አካባቢ ምን መሰለህ አሁን እስኪኔ ተቃለ ጋዜጠኛ ስትሆን የማህበረሰቦችን ችግር የሰዎችን ችግር የወንድምህን የእህትን ችግር ለመፍታት ጥረት አድርጋለህ እኔም ደግሞ እንደዚህ አይነት ስራዎች ነው የምሰራውና ሰሞኑን የተለያዩ በእድሜ ያልደረሱ ሴቶችን እንግዲህ የሸወደ ያማለለ ወደ ቤቱ ከወሰደ በኋላ እንደሚስት የተለያዩ ነገሮችን እንደሚያደርግና ማለት እንደ ምንድን ይሄ ይቅርታ ለቃሉ ማስቀመጥ ቅምጥ ምናምን የሚባሉ ነገሮችን በተለይ በጣም ያስነኛ 11ኛ 12ኛ ክፍል ተማሪዎች ከዛ ውጪ ኮሌጅ የአንደኛ ዓመት የሁለተኛ ዓመት ተማሪዎች ልጆች እንትን ይያለ ምንድነው በጣም ያሳመናቸው ምናምን በተለያየ መንገድ በትንሽ ነገሮች በማቴሪያል ነገሮች ያሳመነ ወደ ቤት ወስዶ የተለያዩ ነገሮች እንደሚያደርጋቸው መረጃ ደርሶናልና ስለዚህ የምታውቀው ነገር አለ እኔ ገና ነው እየሰማሁ ያለሁት እንደዚህ አይነት ነገርም ያለ አይመስለኝም ማን ነው እንደዚህ አይነት ጥቆማ የሰጠ ሲጀመር የልጆቹ ወላጆች ናቸው ይሄን ጥቆማ የሰጡት በጣም በጣም በሚያሳዝን ሁኔታ ነው ይሄንን ሲነግሩኝ የነበረውና ይሄ ነገር በጣም ነው አንጀቴን የበላውና ሲምናልባት አንተ ጋር ይሄ መረጃ እኔ ጋር እንኳን እንደዚህ ነገር የለም እኔ እስከማውቀው ድረስ ሰላም እንደሆነ ምንም እንደሌለ ነው የማውቀው ልጆቹም ቢሆን ምናልባት እኮ ተሳስተው ምናምን መጠጠጥተው ምናምን እንትን ሆኖ ይሆናል እንጂ እንደዚህ አይነት ነገር እንኳን እኔ ሰምቼ አላውቅም አንድ ፍሬ ልጆች መጠጥ ከላም ሊጠጡ ይችላሉ ኮሱን እኮ ነው ያልኩኝ ተሳስተው ይሆናል ያልኩ ለዛ ነው እንጂ እንዴት እንደዚህ አይነት ነገር መረጃ ሳይኖር መጠጠት ሳይኖራል ያልክበት ምክንያት ነው ወይስ አንተ በቅርበት የምታውቃቸው ነገሮች አሉ እኔ ምንም የማውቀው ነገር የለም ከሌሉ ታዲያ ለምን እርግጠኛ ሆነ ስለመጠጥ አወራ እርግጠኛ ሆኜ እያወራሁ አይደለም እኮ የገጠመ ነገር ከሌለ ይሄ የካሌ ልጅ እንደዚህ መጠጠት የሚል አይነት መረጃ ከሌለ ይሄን ነገር ወደ ማለቱ ለምን ሄድክ ብዬ ያው ስለሚባሉ ብዙ ጊዜ እንደዚህ አይነት አባባሎች አሉ
ብዙ ቦታ እንሰማቸዋለን። የከሌ ልጅ መጠጣጠታ ምናምን ከወንድ ጋር ምናምን የሚባል ነገር አለ። እንደሱ የሚባል ስለሰማሁ ነው እንጂ እኔ እንኳን እርግጠኛ የሆንኩበት ነገር የለም። ታዲያ እኔ ምን እንድረዳህ ነው የመጣኸው? እኔ ምን ልርዳ? አይ ምን በገንዘብ ምናምን እንዳግዛችሁ ከሆነ ችግር የለም። አይ ምንም የምታግዘን ያን ያህል ነገር የለም። ግን እንደ እህቶች ስላሉኝ ስላልክ አንተም የራስን ጥንቃቄ እንድትወስድና እነዚህ ሰዎች በአንድም በሌላም በስራም በምናምንም በኮኔክሽንም ደረጃ የምታውቃቸው ከሆነ ጥቆማ እንድትሰጠኝ ነው። ለሱ ችግር የለም። ጥቆማ እኛ ካጋጠመን ለጥቆማ ምንም ችግር የለም። በራሳችንም በኩል አስፈላጊውን ጥንቃቄ እያደረግን ነው። እህቶች ጋር እስኪ እንዴት ነው የምትኖረው? ስለ ፋሚሊ ነገር ነው። ከእህቶች ጋር ያው ብዙ ጊዜ እዚህ አልኖርም። እነሱ ናቸው እዚህ የሚሆኑት። ያው ጥናታቸውን እዚህ ያጠናሉ። የዩኒቨርሲቲ ተማሪ እንደመሆናቸው እኔ ብዙ ጊዜ ስለማልኖር እነሱ ናቸው ቤቱን እዚህ የሚቆጣጠሩት። እኔ ብዙ ጊዜ ስራ ስለሆንኩኝ ወጣ ስለምልም ብዙ ጊዜ እዚህ አልኖርም። ከሁለቱ ማናቸው ናቸው ታላቅ? ከሁለቱ ታላቅ ሊሊ ናት። ሊሊ ናት ታላቅ? ቤት ስለሚደብራቸው ነው ካርታ የሚጫወቱት? ቁማር ምናምን ሲጫወቱ ነበር እና ደግሞ ይጣላሉ ምናምን ሲጫወቱ። ይሄ ነገር እንዴት ነው? ያው ብቻቸውን አይደለ ቤት ውስጥ ያው ሲደብራቸው ምናምን ይጮታሉ። ያው ገንዘብ ዝም ብለው ነው ያን ያለ እንትን ያለ አይደለም። ያው ያቺም ኪሷ ውስጥ ያለውን እንትን ትላለች፣ እቺም ኪሷ ውስጥ እንትን ያለውን ይላሉ። በኋላ መልሰው ከተጨቃጨቁ በኋላ አንድ ላይ ናቸው። ያው ትማማቾች አይደሉ? ልጆችም ናቸው። መጣላት አለ ምናምን። ይሄ ነገር ግን እያደገ ከሄደ የቁማር መጥፎነቱ መጀመሪያ የምታስይዘው በአንድ ብር ሊሆን ይችላል፣ ግን ሄዶ ሌላ ችግር ሊፈጥር ይችላል። እሱ ችግር የለም ስለምንቆጣጠራቸው። ቤት ውስጥ አትሉም አይደል? መቼ የምትቆጣጠራቸው? ያው ስመጣ እንዴት እንደነበረ ጊዜያቸው፣ ሳምንታቸው፣ ውሏቸው በረምብ ስለምጠይቃቸው ከዛ የዛኔ ነው ጥሩ ነው ይህንን ተው ብዬ የምመክራቸውም። ከዛ በኋላ ነው። አሁን እኔ ገና መምጣቴ ነው። ቆንጆ ነው። ጥሩ ነው። የምትቆጣጠርበት መንገድ ጥሩ ነው። አንተስ እንግዲህ ያው ስላንተም እዚህ ቤት ከመምጣት በፊት በእርግጥ አንተን ነው ፈልጌ የመጣሁት ላወራህ፣ ግን ቤት ውስጥ አጋጣሚ ሳንኳኳ እህቶችን ስላገኟቸው ላውራቸው ብዬ ነው። ግን የሚያከብሩበት መንገድ፣ አንተን እንትን የሚሉበት መንገድ፣ የሚፈሩበት መንገድ ትንሽ ግራ ያጋባልና አንተ ስትመጣ ካርታ መጫወታቸውን ያን ያህል ማትቃረን ነው ከሆነ፣ ያን ያህል ማትቆጣቸው ከሆነ ለምንድን ነው ያን ያህል ፍርሃት፣ ያን ያህል ሪያክሽን ወይም ደግሞ ያን ያህል እንትን ሲያደርጉ የነበረው? በጣም ደንግጠው ነበር። ስለምን ፍርሃት ነው የምታወራው? ይሄ እኮ ፍርሃት አይደለም። በጣም ታላቃቸው እንደመሆኔ መጠን ለእኔ ያላቸው ክብር ነው ይሄ የሚያሳየው። ምክንያቱም እንግዳ ሲመጣ፣ ትልቅ ሰው ሲመጣ ልጆች ወደ ጓዳ ነው የሚገቡት። ያንን ነው እንጂ እያሳዩ ያሉት። የኮሌጅ ተማሪ ደርሰዋል አይደል? ልጆች ናቸው ማለት ይቻላል። ልጆች ማለት እኮ አሁን ለምሳሌ ለእንደኛ ምንም ትልቅ ቢሆን ባለትዳር ቢሆንም ራሱ ለታላቁ ልጅ ነው። ስለዚህ ለአንተ ልጆች ናቸው። ለእኔ ልጆች ናቸው። የት አካባቢ ነው ስራ የምትሰራው? እኔ ብዙ ቦታ ነው፣ ወደ ጅቡቲ፣ የተለያዩ ቦታ፣ ወደ ሶማሊያ ምናምን። ምንድን ነው የምትሰራው? ያው እቃዎችን ነው ማስመጣትና መላክ ነው። ሱቆች አሉኝ የተለያዩ ክፍለ ሀገሮች ላይ ብራንቾች አሉ። ከባለሀብቶች ጋር ሽርክና ምናምን ገብተን ያቋቋምናቸው ካምፓኒዎች አሉ። በዛ ነው የምሰራው። ይህን ያህል ስኬት፣ ይህን ያህል ሀብት፣ ይህን ያህል ነገሮችን ለማምጣት ምን ያህል ጊዜ ፈጀብህ? ይህንን ለማምጣት በጣም ረዥም ጊዜ ፈጅቶብኛል። ባይገርም ማለት በጣም በልጅነት ነው ስራ የጀመርኩት። ወደ ስራ ስቀላቀልም ያው ብቻ በወጣትነት ዘመን በደንብ ከሰራ በደንብ ብር ታገኛለህ አይደለ? በወጣትነት በጣም እንስራ። አዎ እሱንማ ሁሉም ሰው ያደርገዋል እኮ። ግን ምናልባት እንዳንተ ሁሉም ሰው ያደርገዋል። ግን ምን አለ መሰለህ፣ ምናልባት አንተ የራስህ የስኬት መንገድ ካለ እንድትነግረኝ ነው እንጂ ያው በወጣትነት የማይሰራ መቼም አለ ብዬ አላምንም።
ያ ካለም አብዛኛው ፐርሰንት እርግጠኛ ነኝ በወጣትነቱ የሚሰራ የተለያዩ ውጣ ውረዶችን የሚያሳልፍ ሰው ነው ያለው የሆነ ነገር ለመያዝ። ያንተ የተለየ ማለት በአንተ በእድሜ ብዙ እንራራቃለን ብዬ አላስብም፣ ግን ያንተ ስኬት ያንተ ይሄን ያህል ሀብት ሚስጥሩ ምንድን ነው? ምን አለ መሰለህ እኔ አሁን እንደዚህ እንደሌሎቹ ይሄ ሊስትሮ ሰርቼ ምን ብዬ ምናምን ብዬ እንደዚህ መሰካከስ ምናምን ደስ አይለኝም። እኔ እንደማንኛውም ሰው ሰርቼ ነው። ግን ምን አለ መሰለህ አብዛኛው ሰው ሰርቶ ከዛ በኋላ በመጠጥም ይሁን በምንም ባልባሌዎች ነገሮች ያጠፈዋል። ግን የምትሰራውን ነገር በሚገባ ቆጥበህ ያ የቆጠብከውን ገንዘብ ደግሞ ደህና ቢዝነስ ላይ ካዋልከው የማትለወጥበት ምንም ምክንያት የለም። ስለዚህ ያንተ የህይወት የስኬት ሚስጥር ቁጠባ ነው? አዎ ቁጠባ ነው። ደህና አድርጌ መጀመሪያ አሪፍ አድርጌ በጣም ረግጬ ተረግጬ ሰርቻለሁ። እንደማንኛውም ሰው እንደሚሰራው ረግጬ ተረግጬ ማለት ረግጠ ሲሆን ማለት ውጥር አድርጋለ ዴይ ቱ ዴይ ሰለቸኝ ደከመኝ ሳትል ልክ እንደዛ ማለት ነው። ተረግጬ ማለት ደግሞ በቃ አይደለ እንዴት ነው ራስን አስጨንቀው ስትሰራ ለመለወጥ ያለህ ነገር ያው ቀን እስኪወጣልህ ድረስ ያለ ነው ያ ነገር። ከዛ በኋላ ያጠራቀምኳትን ገንዘብ የሆነ ቢዝነስ ላይ ገባው በሽርክና። ከዛ በኋላ በማገኛቸው ገንዘቦች ሌላ ብራንች እንዲህ ከባለሀብቶች ጋር እየተስማማው ካምፓኒዎችን አስፋፋን። አሁን እንደምታየው ደርሰናል እዚህ ላይ እግዚአብሔር ይመስገን። ጥሩ ነው። ምናልባት ካለ ስኬት አንጻር ካለ ዝና አንጻር ያው ሚስት እንዴት ነው? ባለቤት የለችም ቤት ውስጥ እንግዲህ እህቶችን ነው እስካሁን ያየሁት። እንዴት ነው የራስን ህይወት ማለት ብዙ ነገር አለ። ላታገባ የምትችልበት ምክንያት ምን እንደሆነ አልገባኝም። አላገባህም አይደለ? እኔ እስከማውቀው ድረስ ማለት ከሰማሁት ድረስ ያው አላገባውም። ግን ያው አሁን ቤተሰብ ለመመስረት ላይ ያው ደፋ ቀና እያልኩ ያው ለማግባት እያሰብኩ ነው። ማለት የምፈልገው ደረጃ ላይ አሁን ደርሻለሁ ብዬ ለራሴ አስቤያለሁ። እስካሁን ለምን ነው ያላገባው? ብዙ ነገሮች ይዘዋል። ምን አለ መሰለህ የህይወቱ ውጣ ውረድ በጣም አለው እና ለወደፊት ህይወት ደግሞ ዋስትና ሊኖርህ ይገባል። የሆነ ነገር ምን አይነት ዋስትና? ለምሳሌ ገንዘብ እኮ በጣም ብዙ ገንዘብ እንዳለ ብዙ ድርጅቶች እንዳሉ ነገርከኝ እኮ። አሁን ላይ ነው የነገርኩህ። አሁን ቅርብ ጊዜ ነው ይሄን ያለ እንትን ላይ የደረስኩት። ቅርብ ጊዜ ማለት ምን ያህል ጊዜ? ገና ልፋት ላይ ነበርኩ። ቅርብ ጊዜ ማለት ምን ያህል ጊዜ? እና ቅርብ ጊዜ እስከሆነ በአጭር ጊዜ ውስጥ እንዴት እንደዛ አይነት ሀብት ልታመጣ ቻልክ? ቅርብ ጊዜ ያልኩህ እኮ ብራንቾቹን ያሰፋሁበትን ነው እንጂ የመጀመሪያ የተነሳሁበትን አይደለም። ስለዚህ አንተ ትዳር ለመመስረት ያን ያህል ገንዘብ ካለህ ምንም ነገር ማድረግ ትችላለህ ብለህ የምታምን ሰው ነህ ማለት ነው? እንደዛ ብዬ ማምን ሰው አይደለሁም። ግን ደግሞ ስታስበው በአንድ በኩል ገንዘብ በጣም አስፈላጊ ነገር ነው። ያለ ገንዘብ ምንም ማድረግ አትችልም። መኖር አትችልም፣ መብላት አትችልም፣ መጠጣት አትችልም። ስለዚህ ገንዘብ ደግሞ ያስፈልግሃል። ያ ገንዘብ ደግሞ መሟላት አለበት። ምክንያቱም ያንን ስራ ስትሰራ ገንዘብ የሚያስፈልግ ትዳር ውስጥ ስትገባ ለአንተና ለሚስት ብቻ የምትበላው የምጠጣው አይደለም። በመሀል ላይ ልጅ ይመጣል፣ ልጆች ይኖራሉ። እንደምታያቸው እህቶች አሉኝ ተማሪዎች፣ ለእነሱም ማሰብ አለብን። ቤተሰብ እዛ ጋር ካንተ የሚጠብቀው ነገር አለ። ለቤተሰብ የሆነ ነገር ማድረግ ይኖርብሃል። እነዚህ ነገሮችን ማሟላት ስላለብህ ግዴታ ጠንክረህ መስራት አለብህ። ማለት ቶሎ ትዳር ውስጥ መግባት የለብህም ማለት ነው እነዚህን ነገሮች ሳታስተካክል። ጥሩ ሀሳብ ነው በእውነቱ የሚጠቅም ሀሳብ ነው። ግን እኔ የማውቀው ነገር ከገንዘብ ይልቅ አእምሮ መብሰል ላይ በጣም ጥረት ብናደርግ ጥሩ ነው ብዬ አስባለሁ። ምክንያቱም ገንዘብ ኖሮ ነገሮችን ኮንትሮል የምታደርግበት ጭንቅላት ከሌለ ገንዘብ ነገሮችን የማስተካከል አቅም አንዳንድ የለውም። ስላንተ ሳጣራ አንዳንድ ሰዎች ስላንተ ምን አሉ? ሰዎችን የምትቀርብበት የተለየ መንገድ እንዳለ ነገሩኝና ሰዎች አንተን ብቻ እንዲወዱ፣ አንተን ብቻ እንዲያከብሩ፣ አንተን ብቻ
እንዲቀርቡ የሚያደርግ የሆነ ጥበብ እንዳለ መረጃ ደረሰኝና ይሄ ሚስጥሩ ምንድን ነው? ሲጀመር ማን ነው እንደዚህ የሰጠህ? እኔ እስከማውቀው ድረስ እዚህ አካባቢ እዚህም ያህል እኔን የሚያቀኝ ሰው የለም። ከማንም ጋር ይሄን ያህል እንትን የለኝም ይመስለኛል። ይህንን መረጃ የሰጠ ሰው ተሳስቷል። በእርግጥ እኔ ምንም ሰዎች እንዲቀርቡኝ የማደርገው የተለየ እንትን የለኝም። ያው አካባቢ ያለውን ሰው ሰላምታ ከመለዋወጥ የዘለለ ሌላ ነገር የለንም። እንዳለህ ነው የነገረኝ። ምናልባት ቆይ የነገርኩህ እኮ ነው። የተሳሳተ መረጃ ሰጥቶ ይሆናል እያልኩ ነው። ተሳስተሃል እያልከኝ ነው? አዎ። ከሰዎች ጋር እንዴት ነው ያለ ቅርበት? እንደ ማንኛውም ሰው ያው እዚህ ስመጣ ሰላምታዬን አቅርቤ ወደ ቤት እገባለሁ። ወደ ስራ ሲሄድም በተመሳሳይ መልኩ። ስለዚህ አንተ ጋር የተለየ ነገር የለም ማለት ነው? ምን ሊኖር ይችላል? እንደ ማንኛውም ሰው ነው የምንኖረው። እህቶችን የምታስተዳድራቸው አንተ ነህ? ቤተሰቦች እናት አባት? እነሱ አሁን ላይ የሉም ማለት የሉም ማለት ወደ አምላካቸው ሄደዋል ማለት ነው። በህይወት የሉም ለማለት ፈልጌ ነው። በጣም አዝናለሁ። ለዛ ነው እዚህም እየመጣው መቆጣጠራቸው። ለዛ ነው የነሱ ኃላፊነት እኔ ላይ ስላለ ነው። እህቶቼ ኮሌጅ ተማሪ ናቸው። አዎ። ኮሌጅ ውስጥ ብዙ ነገር ይሰራል። ለምሳሌ የተለያዩ ልክ ያልሆኑ አልኮሎች ምናምን የተለያዩ ነገሮች ይወስዳሉና አንተ እህቶችን ምን ያህል ታምናቸዋለህ? ያው ማለት በማውቃቸው ልክ እኔ በቀረጽኳቸው ልክ ቤተሰቦቻችን በቀረጹ ልክ በዛ ልክ ነው የማውቃቸው። ማለት ግን እንዴት ዩኒቨርሲቲ ውስጥ እንዴት እንደዚህ አልኮል ምናምን ነገር ሊፈቀድ ይችላል? ከዩኒቨርሲቲ ውስጥ አይፈቀድም። ይፈቀዳል እያልኩ አይደለም፣ ግን ከዩኒቨርሲቲ ውጭ አካባቢ ባሉ ቦታዎች ላይ የተለያዩ ሱሶችን የሚጠቀሙ ሴቶች በወንዶች ጥቃት እንዲደርስባቸው ምክንያት እየሆነ ካለው ጉዳይ ውስጥ አንዱ ነው። አንዱ ጉዳይ የኔም ይሄ ነው። እንደው እህቶችህን ከዚህ አንጻር የምታውቀው ነገር አለ? አይ እኔ በረንብ ነው ማምናቸው። ማለት እነሱ ከቤትም ብዙ ጊዜ መውጣት እንትን የላቸውም። እንደዚህ አይነት ቦታ ላይ ምናምን የመገኘት እንትን የላቸውም። ከቤት አይወጡም። እንደምታቸው በምትፈልግበት ሰዓት ብትመጣ ቤት ታገኛቸዋለህ። በምን ሰዓት ነው የሚማሩት ታዲያ? ያው ክላስ በፈረቃ አይደለ? ፈረቃ አላቸው። ያው ፈረቃቸውን ክላስ ሲጨርሱ ወደ ቤታቸው ይመጣሉ። ቤታቸው ያጠናሉ፣ ይጫወታሉ፣ ይዝናናሉ። ሰዓታቸው ሲደርስ ደግሞ ወደ ትምህርት ቤት ይሄዳሉ። ስለዚህ ስላንተ የሰማኋቸው ነገሮች ስህተት ናቸው እያልከኝ ነው? አዎ እንደነገርኩ ነው፣ ስህተት ናቸው። ሌላ የምትጠይቀኝ ጥያቄ ከሌለ እረፍት ባረግ ቅር ይላል? አይ ቅር አይለኝም። ያው ከአንተ ጋር ጥሩ ቆይታ ነበረኝ። ሌላ ከአንተ ጋር በተገናኘ ከስልክ ጋር በተገናኘ ሌላ ቀን ፕሮግራም እንድንሰራ ወደዚህ ብመጣ ደስ ይለኛል፣ የምትፈቅድልኝ ከሆነ። ችግር የለም። እንደማያችሁ ከሆነ እናንተም ጥሩ ስራዎችን ነው የምትሰሩት። እኛ ደግሞ ይሄንን ነገር ካላበረታታን ነገ ላይ ብዙ ችግሮች ይፈጠራሉ። ስለዚህ ችግር የለም። እኔም በምኖርበት ሰዓት አሳውቃቸዋለሁ። የዛኔ መገናኘት እንችላለን። እሺ፣ አመሰግናለሁ። እንግዲህ ሌላ ቀን መጥቼ ያወራሃለሁ። ከእህቶችም ጋር አንድ ላይ ቁጭ ብላችሁ ባወራችሁ ደስ ይለኛል ሌላ ጊዜ። ዛሬ ግን ያው መሄድ ስላለብን ሌላ ቀን ተመልሰን እንመጣለን። እሺ፣ አመሰግናለሁ። እሺ፣ ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። ውድ ተመልካቾች፣ ዛሬ እንግዲህ በነ ሊሊ ጉዳይ ላይ እንግዲህ ዛሬ አዲስ ነገር ይዘን መተናል። ዛሬ ስናጣራ የደረስንባቸው መረጃዎች አሉ። እኛ ከዚህ በፊት እዛ ቤት ውስጥ ገብተን ወይም ደግሞ ማህበረሰቡ በሰጠን ጥቆማ መሰረት እንግዲህ ልጆቻችን እያባለገ ነው ሲባል የነበረው እንግዲህ ታደሰ የተባለው ግለሰብ እንግዲህ እሱ ጋር በነበረን ቆይታ ላይ ራሱን ምንም አይነት ጥፋት እንደሌለበት አድርጎ ነው ሲናገር የነበረው። ስለ ራሱም ያን ያህል እንደዛ አይነት ወንጀሎች እንደዛ አይነት ጥፋቶች ለማጥፋት የማያደርጉ ነገሮች ነው ሲነግረን የነበረው። እኛ ደግሞ መሀል ላይ ሆነን ከሱም ያለውን ነገር ሰምተን ከማህበረሰቡም ያለውን ጥቆማ ሰምተን እንግዲህ ሌላ ማጣራት ያሉብን ነገሮች ተጨባጭ የሆኑ ነገሮችን ይዘን ወደ እሱ ጋር መሄድ ስላለብን እንግዲህ በሰዓቱ ማድረግ የምንችለው ነገር ምንድን ነው? ለጊዜ ብንሰጠውና ይሄን ነገር
ያለምንም ምክንያት ምናልባት እየወነጀል ነው ከሆነ ማረጋገጫዎች ስለሚያስፈልጉን ነው እስካሁን ጊዜ መውሰድ ያስፈልገን። ዛሬ ደግሞ እንግዲህ ከእህቶቹ ጋር እህቶች ከሚላቸው ሰዎች ሴቶች ጋር እንግዲህ ምን አይነት ግንኙነት አለው የሚለው ጋር በተገናኘ የደረሱ መረጃዎች አሉ። እንግዲህ ዛሬ በጣም ብዙ እውነቶች ናቸው የሚወጡት። ምናልባት እኛም ጥንቃቄ የወሰድንበት ነገር ነው ይሄ እና በቀጥታ ቤት ሄደን ከእህቶቹ ጋር ወይም ደግሞ እህቶቼ ናቸው ሲል የነበራቸው ሴቶች ጋር ከነሱ ጋር የተወሰነ ቆይታ እናደርጋለን። እሱም ሊኖር ስለሚችል በጥንቃቄ ነው ይህን ነገር መፍታት ያለብን። እስከ መጨረሻው አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን አሁን የምንገኘው የአቶ ታደሰ ቤት ነው የምንገኘው። እንግዲህ እሷ ጋር የሚኖረን ቆይታ ይኖረናል። እስከ መጨረሻው አብራችሁን ቆዩ። እሺ ይኸውልሽ፣ ከዚህ በፊት በጣም ግራ የሚያጋባ ነገር ተፈጥሯል። ማለት እኔ ጋር ስታወሩ የነበረበት ሁኔታ እና እሱ ሲመጣ የነበረበት ሁኔታ ለእኔ ግልጽ አይደለም እና በመጀመሪያ ግን ቤት ውስጥ አላስገባም ያልሽበትን መንገድ ሌላ እርምጃ ተጠቅመን እንድናወራ ማድረግ አይጠበቅብሽም። እኛ ህጋዊ ሰዎች ነን። አንቺ ላይ ምንም አይነት ጫና ልናደርስ አንችልም። ምንም አይነት እንትን ያስገባ መልካችሁ እኮ በድጋሚ እንፈልጋችሁ መጣችሁ በሚለው ነው እንጂ ሌላ ነገር አይደለም እኮ። በድጋሚ የመጣንበትን ምክንያት እኮ አትገቡም በማለት ሳይሆን ጥያቄ በመጠየቅ ለምን እንደመጣን ከኛ በመረዳት ነው እውነቱን ማወቅ የምትችይው። እሱ ነው። ግን ባለፈው ከወንድሜ ጋር ጨርሳችኋል ብዬ ስላሰብኩኝ፣ ምክንያቱም እሱ አብዛኛውን ጊዜ ስለማይኖር ሌላ ሰው ምናምን አታስገቡ ስለሚለን ለዛ ፈርቼ ነው። ለምን ነው ሌላ ሰው አታስገቡ የሚላችሁ? ለምሳሌ ጎረቤት ቢመጣስ? ጎረቤትና ሌላ ሰው ይለያያል። አይ ሌላ ችግር የለም። ጎረቤትማ ለምን አታስገቡ ይለናል ማለት አሁን እናንተና ሌላ ሰው አታስገቡ ማለት እኮ ጎረቤትም ሌላ ሰው የማታውቁትን ሌላ ሰው ነው። ጎረቤት ማለት አይደለም። የማታውቁትን ሌላ ሰው አታስገቡ ስለሚለን ነው። ጎረቤት አላችሁ ግን እዚህ ቤት ይመጣሉ ጎረቤቶች? አዎ እኛ ምን እንሄዳለን፣ በትርፍ ሰዓታችን እንሄዳለን፣ እነሱ ይመጣሉ። እሺ እኔ አሁን ያልገባኝ ነገር ከዚህ በፊት ወንድማችሁ ወይ ወንድሜ ነው ምናምን ስትዩ የነበረው ታደሰ ወደዚህ ቤቱ ሲገባ ለእኔ ያደረጋችሁት ነገር እና እሱ ሲመጣ የሆናችሁት ነገር በጣም ግራ ያጋባል። እንዴት ማለት እሱ ፊት ስትሆኑ የነበሩት ነገር ወንድማችን አይደል? እንዴት ታዲያ ወንድም በፍቅር ለምን ተቀበላችሁ? በዛ ልክ መፍራት ነው ወይስ ሌላ የማላውቀው ነገር አለ? አይ የምታከብረው ሰው እኮ ትፈራዋለህ። የምትፈራው ደግሞ በሌላ ኬዝ ሳይሆን አንድን ሰው ማክበር የሚጀምረው ከፍርሃት ነው። እና እኛ ስለምናከብረው ስለምንወደው ነው እንጂ ፈርታ ነው ምናምን አይደለም። ስለዚህ ወንድማችሁ ፊት በጣም ስርዓታዊ የሆናችሁ ሴቶች ከወንድማችሁ ውጪ ደግሞ በጣም ጋጦጥ የሆናችሁ ሴቶች ናቸው። ለወንድማችሁ ነው የምትኖሩት? ጋጦጥ አይደለም። ይቅርታ በመጀመሪያ ጋጦጥ አይደለም። ብዙ ነገር ነው ያላችሁ። ተሳድባችሁኛል። የሳደበ ማስጣት ሞክራችሁ የፈለገ ይቅርታ ተሳድበን ለፊቃል ተናግረን ከሆነ ይቅርታ ደግሞ ቤት ውጡ በሚለው ደግሞ እኛ ልክ አይደላችሁም ልትለን አይገባው እኮ። ምክንያቱም እኛ ማንፈልገውን ጥያቄ አይ ሁለት አይነት ሰው ስላየው ነው። ሁለት አይነት ሰው ፍጹም ተቃራኒ የሆኑ ሁለት አይነት ሰው ቡና ላፍላለህ ምናምን ለምንድነው መጀመሪያ ታላቃችን አሳደጋችን ከልጅነት ቤተሰቦቻችን ካጣን ጀምሮ እንደናትም እንደአባትም ተንከባክቦ ያሳደገን እሱ ነው። እንደዛ መሆን ለሱ ቆይ እንደአባትም ሆኖ ያንሰዋል እንጂ አይበዛበትም። ለሱ እንደዚህ ብናደርግለት አይደለ እንደዛ ለሱ ሽሩሩ ማለታችን ነው ጥያቄ ሆነብን ለእንተ። አይ እኔንም ጭምር ለሱ እኮ እንደዛ መሆናችሁ አይደለም፣ ግን እሱ ሲመጣ እኔን ያወራችሁበት መንገድ ወዲያው ቅይር ያላችሁበት መንገድ ሌላ ቦታ ሌላ ናችሁ፣ ወንድማችሁ ፊት ግን ሌላ ናችሁ ማለት ነው። ምናልባት እስኪ ትምህርት ቤት ላይ ደግሞ ያላችሁ ባህሪ ምን ይሆን? አይገባኝ። ትምህርት ቤት ሆነ ባህሪ ይኖርናል። ከዚህ ትምህርት ቤት እንሄዳለን ጓደኞቻችን ጋር። ቤት ውስጥ ራሱ ሁለት አይነት ባህሪ ናችሁ፣ ከወንድማችሁ ውጭና ከወንድማችሁ ጋር። ይሄ ማለት ደግሞ ሌላ ብዙ ነገሮች ልታረጉ ትችላላችሁ ማለት አይደለም። ወንድማችሁ ለምን እንደዛ ተንከባከባችሁ? ለምን እንደኔ አላሰጣችሁትም ነው ወይስ? አልገባኝም። እንደዛ አይደለም። ጥያቄን ግልጽ ላድርግልሽ። እኔ ያልኩሽ ያለሁት ማለት ወንድማችሁ ሲኖር ብቻ ነው እናንተ ስርዓት ማለት ስርዓታዊ የሆነ ሰው። አንተንም እኮ በመጀመሪያ በስነ ስርዓት ነበር ያወራን ነበር አይደለ? ትገባና ሌላ ጥያቄ ይጠይቀናል። አሁን ትዞርና ደግሞ ሌላ ጥያቄ። በስርዓት ያሳደጋችሁ ሰዎች ከሆናችሁ ለምትጠይቀው ጥያቄ ትክክለኛ መልስ መስጠት ነው።
ትክክለኛ መልስ እየሰጠን ነበር እኮ አሁን ጭቅጭቅ ሳይሆን ትክክለኛ መልስ እየሰጠን እያለ ሌላ ጥያቄ ስጠይቀኛ ደግሞ ሴቶችንም ፈራን ማለት ስለ ቤት ስለምናምን ስጠይቀን ፈራን ማለት ስለ ቤት መች ጠይቋቸው እንዴ ይሄ ቤተሰቦቻችሁ እንደዚህ ናቸው ወይ ይሄ ስለ ውርስ ምናምን ነገር እንትን ብለህ ነበር በመሃል ላይ ቤተሰቦቻችን ዝሙተው ምናምን ስለሱ ስታነሳብን ያ ደግሞ ፈራን ሴቶች ነው ማለት ወንድማችን አሁን መጣለው እያለ ርቆታ ነው የሚሄደው ማለት ፊልድ ምናምን ይወጣል ሌላ ቦታ እና ዛሬም ደግሞ ላይመጣ አናቅም ነበርኛ በድንገት ነው የመጣውና እሱ በሌለበት የሆነ ነገር ቢፈጠር በሚለው ፈርተን ነው እንደዛ ያዋራናችሁ እንዴ ሌላ ጉዳይ አለ ስለዚህ በፍርሃት ታዋሩ እንደዛ ነው ማለት ስለፈራን እንጂ ሌላ ያን ያክል መጥፎ ሆኖ ምናምን አይደለም እሺ ይላል አለች ወጣ ብለን ወደሱ ምናምን ምን ገረመኝ ስላንቺና ስለ ትምህርትሽ እና ደግሞ ስለ ከጓደኞችሽ ጋር በተገናኘ ሳጣራ ውስብስብ ሴት እንደሆነች ሰማሁ ማለት ምንድነው ይሄ ውስብስብ ሴት ማለት የምታረጊው ነገር እንደማይገባቸው አንዳንዴ መጣው ብለሽ ሩቅ ቦታ እንደምትሄጂ አንዳንዴ ሳምንቱ ሙሉ ትምህርት ቤት ክላስ ላትገቢ እንደምትችይ ምናምን ሰማሁ እንዴት ማለት ነው አንዳንዴ ክላስ ማልገው በርግጥ አሞኝ ምናምን ልቀር እችላለሁ ሩቅ ቦታ መሄዱም ወንድሜ እቃ ተቀበይ ምናምን እዚህ ቦታ ድረስ ይላክልሻል አንዳንዴ ጅቡቲ ምናምን ይሄዳሉ እና እስከዚህ ድረስ ቦታ እቃ ይመጣልሻል ዘሄድሽ ተቀበይ ምናምን ሲለኝ እሄዳለሁ ትራንስፖርት ምናምን ቶሎ ካላገኘው ልመለስ እችላለሁ የሚልከው አንቺ እንዴት እቃ ተቀበይ ልልሽ ይችላል እኔ ከሆነ ቦታ ኮስ ከሆነ ክፍለ ለምሳሌ ከጅቡቲ አዳማ እስከ አዳማ ሹፌር ቢያገኝ እስከ አዳማ ድረስ ከዛ ወደዚህ የሚልክለት ሰው ካጣ አዳማ ሄደሽ ተቀበይ ሊልኝ ይችላል ከዚህ ዘይሄድ ይላል የራሱ መኪናዎች እንዳሉ የራሱ መኪኖች አሉ ግን ደግሞ እነዛ መኪኖች ደግሞ የራሳቸውን የሆነ ስራ ይሰራሉ ምናልባት እነዛ ወደ ሌላ ስራ በሄዱበት ሰዓት እሱ በሌላ ሾፌር ሊልክ ይችላል ግዴታ የሱ መኪና መጠበቅ አይኖርበት ሳውራ እነሱ ትምህርታቸው ላይ ነው እንጂ ፎከስ እንዲያደርጉ መፈልገው በፍጹም አንድም ቀን ይሄን ስራ ሰርተው ያውቁ በትርፍ ሰዓታችን ነው እንጂ ሁሌ ቤቱን ስራ እንሰራለን ማለት አይደለም በትርፍ ሰዓት አሁን እንደዚህ ለምሳሌ ቅዳሜና እሁድ ሲሆን ክላስ ማንገባበት ሰዓት ምናምን ሲሆን ከሰዓት ካገባን ቅጣት ላንገባ እንችላለን ቅጣት ሲኖረን ደግሞ ከሰዓት በማንገባበት ሰዓት ሄደን እናመጣለን እንችላለን ወንድማችሁ ግን ወንድማችሁ ነው ምን አይነት ጥያቄ ነው እንደናትም እንዳባትም ያሳደገ ወንድማችን ነው ያልኩ ነበር አልተማኝም እንደናትም እንዳባትም ሆነ ያሳደጋችሁ ወላጆቻችንን ካጣን በኋላ በቃ ከሱ ውጭ እኛ ማንም የለንም ወላጆቻችን በምን እንዳጣችሁ ማወቅ ይችላል ማለት በአደጋ በህመም በሚለው ነው በምን እንዳጣችሁ ማለት አርፎ አላቃለሁ ምናልባት ያረፉበት ምክንያት ነው በህመም ነው ሌላ የተለየ ኬዝ ምናምን የለውም ማለት ነው በህመም ነው ሁለታቸውን በልብ ጊዜ እንትን የሞቱት ቀድሞ አባታችን ነበር የሞተው አባታችን በሞተ በወር ከምናምን ነው እናታችን የሞተችው የልብ ኬዝ ነበር በህይወት ያለ ሰው ግን መግደል ልክ ነው ምን ያልከ ነው በህይወት ያለ ሰው ግን እንደሞተ አድርጎ መናገር ልክ ነው ማለት በህይወት የሌለን ሰው እንዴት ነው ሞተ ለምን ብዙ አታፍጭ እኔ በመረጃ መንቀሳቀስ ሰው ነኝ ምናልባት የውሸት የሚፈጠር ታሪክ ምናልባት እስከሆነ ጊዜ ድረስ ሊሸውደኝ ይችላል ግን አንዳንድ ነገሮች መስመር አላቸው የሞተን ሰው እንዴት አልሞተም ብዬ እንትን ልላ አልችልም እኔ በቤት እንዴት በእናትና በአባቴ ደግሞ እንትን እላለሁ እንዴት እፍልባቸዋለሁ በእነሱ ላይ ጭራሽም በወላጅ እናቴና በአባቴ እንዴት ማይሆን ነገር ነው የምትናገረው አይደለ ማይሆን ነገር ነው የምናገረው እሺ አንቺ ትምህርት ቤት ውስጥ የተለያዩ ወንዶች እንደምታጠምጂ መረጃ አለ ለምንድነው ወንዶች ጋር በፍቅር ምናምን ተቀራረቢና ከዛ በኋላ ምንድነው ያወራ ያለው ወንድምሽ ምናልባት ይሄን ነገር ማያውቅ ከሆነ እኔ አልናገርብሽ ግን ንገሪኝ አሁንም ሌላ ጭቅጭቅ ውስጥ ምናምን ግብግብ ፈጥረን ጣልን ምናምን እንድል ፈልገህ ነው ለምን አሁን አትይኝ ለምን ትኛለሽ ለምን ደማለል ታዳላፊ ነገር ትናገርለ አርፈሽ እውነቱን ትነግሪኛለሽ እንጂ ከዚህ በኋላ ወጣ ምትይበት ያልተፈጠረ እውነት ከየት አምጥቼ ነው የምነግርህ አሁን ያወራው ያለው ስለኔ ነው አዎ ስላንቺ ነው መረጃ ተሳስተህ ቤት ተሳስተህ እንዳልመጣ ባለፈውም ነግረህናል አይደለ አሁንም ደግሞ በድጋሚ ነግረኸኛል ግን የምታወራው ታሪክ ከኛ ታሪክ ይሄዳል አንቺ ከምታስቢው በላይ ብዙ መረጃ አለኝ ሰው ላሳይሽ እችላለሁ ምናልባት በጣም የተካንሽ ውሸታም ስለሆንሽ ነው ትንሽ እንኳን ደንገጥም አትይው እንግዲህ ያው ውሸት
እሺ እኔ መረጃዎችን አሳይሻለሁ ከአንቺ ጋር ልጨቃጨቅም። እሺ ይሄ ፎቶ በጣም ተቀራርባችሁ የዩኒቨርሲቲ መግቢያ ጋር ማለት ፍቅረኛሽ ነው። እሺ ይሄኛው ደግሞ ውጤትሽን እንዲያስተካክልልሽ የቀረብሽው ወንድ ነው። ተመልከችው በደንብ። ምናልባት ስለምታውቂያቸው አንቺ ብዙ ማየት አይጠበቅብሽም። እኔ ግን መረጃዬ ነው። እሺ ይሄኛውስ እንግዲህ ከምታዩ ሰው ጋር እንግዲህ ምን እያልሽ እንደሆነ ማለት እንዴት አገኘኸው? ማለት ማን ሰጠህ? እሺ ይሄኛው ውጤትሽን ለማስተካከል ብለሽ እንግዲህ በተለያየ መንገድ ስታጠምጆ የነበረ ወንድ ነው። ይሄን ደግሞ ጓደኞችሽም በሙሉ ነግረውኛል። እሺ ምንድነው ከኔ የምትፈልገው? የምትፈልገው አይነት መረጃ በሙሉ ነግረዋለሁ። መጀመሪያ በደንብ ብታያቸው ጥሩ ነው መረጃዎች። እሺ ይሄኛው በአንቺ ፍቅር የሚሰቃይ ልጅ ነው። እሺ ከኔ ምንድነው የምትፈልገው? የምትፈልገው አይነት መረጃ በሙሉ ነግረዋለሁ። ወንዶች ምንድነው የምትፈልጊው? ሁሉንም ነገር ነግረዋለሁ፣ ግን ይሄ ነገር ወንድሜ እንዳያውቅ ማለት ስለምንም አይነት ጉዳይ ወንድሜ እንዳያውቅ አልፈልግም። ከኔ የምትፈልገው መረጃ በሙሉ ነግረዋለሁ። እሺ እነዚህን ወንዶች ለምንድነው የምታጠምጃቸው? ተናገር። ይኸውልሽ ከዚህ በኋላ ምንም አይነት ውሸት አልፈልግም። እያንዳንዷን ነገር እንድትነግሪኝ ነው ፈልገው። እነዚህን ማለት ጓደኞችሽ ራሱ ይሄ ነው አልልሽም እንጂ ጓደኞችሽ ስለ አንቺ ማንነት በደንብ ነግረውኛል። በቃ ሁሉንም ነገር ነግረሃለሁ። እሺ ቀጥይ። ማለት መጀመሪያ ያየኸው እሱ ትክክለኛ ፍቅረኛ የነበረ መጀመሪያ። እሺ ከዛ በኋላ ሁለተኛ ላይ ያለው ደግሞ ዩኒቨርሲቲ ወደ ውስጥ የተነሳ ነው ደግሞ እሱ መምህራችን ነው ማለት ከዚህ ትምህርት ቤት ከገባን በኋላ ውጤት ምናምን ሲበላሽብኝ እሱ ጋር ነው የሚሄደው። እሺ ማለት ውጤት ምናምን ያስተካክልልኝ እሱ ነው። እሱ ከአንቺ ምን ያገኛል? በዛ ሌላ ምንም ያገኘው ነገር የለም። ማለት እኔ እወድሃለሁ ምናምን እያልኩ አውቄ ለመቅረብ እንትን እላለሁ፣ ግን ምንም አይነት ግንኙነት አልነበረንም እስካሁን ድረስ። ጥቅም ፍለጋ ማለት ነው። ማለት ውጤቴ እንዲበለስ ስላልፈለግ ውጤትሽ እንዲያስተካክልልሽ እሱ ከአንቺ የሚፈልገውን ነገር ትሰጪዋለሽ ማለት ነው። ይሄኛ ሶስተኛ ላይ ያለው ደግሞ እሱም ስለሚወደኝ እኔ ማወቅ ይወዳሉ የቀረብ አንዳንድ የሚጎልኝን ነገር በሙሉ ያደርግልኛል። ምን አይነት ነው የሚጎልኝ ነገር? ምን ለምሳሌ? ማለት ለሴት ልጅ ብዙ የሚያስፈልጋት ነገር አለ አይደለ? እሱ የሚፈልገውን አይነት ነገር በሙሉ ስጠይቀው ቢለኝ ሁሉም ነገር ያደርግልኛል። ይኸውልሽ በደንብ ማትነግሪኝ ከሆነ ይሄን ፎቶ ለምትፈልጊው ሰው አሳየዋለሁ። እባክህ እንደዛ እንዳታደርግ። ለምን ደሞ አላደርግም? ለወንድሜ ይሄንን ፎቶ አሳየው ማለት በቃ አለቀ። የሰው ልጅ መጮቻ ነው የሰው ልጅ መጮቻ ነው። አንድ ግቢ ላይ ይሄ ሁሉ ወንዶች እነዚህን ሁሉ ወንዶች ይሄ ሰበሰብሽ በተለያየ ሰዓት ያገኘሽ የተለያዩ ነገሮች ለምሳሌ ገንዘብ ወደ አካውንትሽ እንዲገባ ብዙ ነገር ማለት እነሱ የሚላክላቸውን ገንዘብ ወደ አንቺ እንዲያደርጉልሽ የጎደለሽን ነገር ካንዱ እያልሽ አሟልተሽ ከአምስቱ አንድ ሰው ፈጥረሽ ትኖራለሽ። ከሁሉም የተለያየ ነገር ይወስድሽ መምህራን ሳይቀር ታጠምጃለሽ። ምንድነው ማለት እንዴት ትምህርቴን መማር አለብኝ? ትምህርቴን መተው አልፈልግም። ማትማሪበት ምክንያት ምንድነው? የት ሄደሽ ነው አንቺ ውጤትሽን ማያስተካከሉ? አታረቢም? አታጠኝም? ቤተሰቦችሽ አልሞቱም፣ በህይወት አሉ ያንቺ ቤተሰቦች። እነሱንም በፎቶ ላሳይሽ ይችላሉ። ከነሱም ጋር ተገናኝቼ አውርቻለሁ። ማነሽ አንቺ? ምንድነሽ? እዚህ ቤት ምንድነው የምትሰሪው? ሁሉም ነገር ተናገሪ። ወንድሜ ምናምን የምትይው ነገር ማን? እስኪ ምንድነው? ምንድነው እንደዚህ አይነት ውሸት?